እኔ ምለው ማለት ነው እነ ሄርሜላ አብርሽ እንዲያብድ ነው የፈለጋችሁት። በእናንተ ወገን አብርሽ እንዲያብድ ትፈልጋላችሁ። ሁልጊዜ አብድሃል አብድሃል። ልጁ ወደ ራሱ ተመለሰ፣ ሚስቱን መረጠ። ስለዚህ አብድሃል አብድሃል ስትሉት እሱ ደግሞ እንዳበደ ሰው ሆኖ አክት እያደረገን ያለው እዚች ጋር ማለት። በነገራችን ላይ ሁሌም አብድሃል አብድሃል የሚሉት ሄርሜላ ወጋ አንድ ሰው አልፈልግሽም ካለሽ አብድሃል ማለት ግዴታ ትክክል አይደለም። ታማሃል የሆነ ነገር ማለት የለብሽም። አንድ ሰው አልፈልግሽም ካልሽ አልፈልግሽም ነው በቃ። መጀመሪያም የያዘው ነገር ይዞት እንጂ ሊመለስ ፈልጎ ነበር ማለት ነው። እዚህ ጋር አሁን አብርሽ ጀል ብሎ እንዳበደ ሰው አክት እያደረገን። ለምንድን ነው አክት የሚያደርገው? እናንተ አብድሃል አብድሃል ስትሉ ጭንቅላቱ ላይ ያስቀምጣችሁበት ነው ማለት ነው። በግድ የሰው ልጅ እኮ ሩታ ምንድን ያልሻት በግድ ወደ አንቺ አትመልሻ። አንቺም ደግሞ በግድ እሱን ወደ ራስሽ ለመመለስ መጣር የለብሽም። ራሽን አስታሚ ራሽን። በነገራችን ላይ ማለት ነው የሰው ልጅ የዘራው ነው የሚያጭደው። አንቺም ሆንሽ አብርሽም አሁን ዛሬ ወደ ሩታ ስለተመለሰ ተመልሷል ማለት አይደለም። ነገ ወደ አንቺ ሊመጣ ይችላል፣ አይታወቅም። ገባችሁ? ነገ ምክንያቱም አብርሽ ማለት እንዲና እንደዚህ አይነት ሰው ነው። እንዲህ ስትሉት ቀኝ ስትሉት ግራ የሆነ ሰው ነው ማለት ነው። እና በዚህ ልክ ውሸት፣ በዚህ ልክ ያልሆነ ነገር ሆነ ብላችሁ እንደዚህ አይነት ነገር ስትሰሩ ግን ምን አይነት ስሜት ነው የሚሰማችሁ? ምሬ እና አቤላ አንተ ትክክል አይደለም ስላልከው አይደለም። ልጁ ህፃን ልጅ አይደለም። በነገራችን ላይ ሩታ እሱን የሆነ ነገር የምታደርገው ህፃን ልጅ አይደለም፣ ትልቅ ሰው ነው፣ ሽማግሌ ነው፣ የልጅ አባት ነው። ምንም ልታደርገው አትችልም። ወዶ ፈቅዶ ነው ወደ እሱ ሄደው። ከዚህ በፊት ወዶ ፈቅዶ ነው አይደል ሄርሜላ ጋር የመጣው። አሁንም ደግሞ ወዶ ፈቅዶ ነው ወደ ሩታ የመጣው። አስገድዳው ወይም ደግሞ በግዴታ ምናምን ብለው አይደለም። ልጁን ፈልጎ ወደ እሷ መጣ። በቃ ሚስቱ እኮ ናት። ምን ሆናችሁ ነው እናንተ? ያማችኋል እንዴ? እንዴ ልጁ እናት እኮ ናት። ሚስቱ ቢፋቱ ራሱ የሰው ልጅ እኮ ተፋቶ ሚለያይ እንዳይመስላችሁ። ተፋቶ 10 ዓመት ልንገራችሁ፣ 10 ዓመት ቆይቶ የሚጋባ ሰው አለ መልሶ ማለት ነው። ስለዚህ ስለተለያዩ ግዴታ ተለያይተሃልና ከኤርሜላውን ማለት አትችሉም። ኤርሜላን ፈለጋት፣ ተጠቀመባት፣ ተዋት፣ አለቀ። መጀመሪያ የሚፈልጋት ለምንድን? ለጥቅም ነው። ለጥቅም ባይፈልጋት ኖሮ ወዲያው ሽማግሌ ልኮ ቀለበት ሳይሆን ወዲያው ሽማግሌ ልኮ በክብር ያገባት ነበር ማለት ነው። እሷ ራሱ ያረገዘችው ልጅ እኮ በክብር አይደለም ያረገዘችው፣ ቀለበት ስላረገላት ቶሎ ብላ ነው ያረገዘችው አይደል እንዴ? ሽማግሌ ሳይላክ የአግባት አያግባት ሳታቅ ነው ያረገዘች። ላይ ስላረገዝኩኝ ያገባኛል በሚል ትርካምርኪ ሀሳቦች ነው ያረገዘችው አይደል እንዴ? ስለዚህ እሱ ደግሞ አሁን ልጅሽንም አይፈልግም አንቺንም አይፈልግም። የሚፈልገው የመጀመሪያ ልጁን ነው። በቃ መብቱ እኮ ነው። አንቺ እኔ ብዙ ነገር ተናግሮሻል አብርሽ። በነገራችን ላይ ብዙ ነገር ነው ያለሽ፣ አላቅሽም እና በጣም ውሸት አምነሹላ ተብለሽ። ስለዚህ እናንተ አብድሃል ከራስ ጋር አይደለም እሺ፣ ከራሱ እስከሚሆን ድረስ ጊዜ ስጡት ማለት ነው። ጊዜ ስጡት፣ አታጨናንቁት ልጁን። ለምን ደግሞ ታጨናንቂው? የምር የምትወጁ ከሆነ የምር አንቺ እሱ የምታፈቅሪ ከሆነ በቃ ተይው። በራሱ ጊዜ አንቺ ጋር ይመጣል ማለት ነው። አንቺ ስለፈለግሽ ወይም ስላልፈለግሽ አይደለም እሱ የሚመጣው፣ ፈልጎ ነው ወደ አንቺ የሚመጣው፣ ፈልጎ ነው ወደ ሩታ የሚሄደው። ምክንያቱም የሚወዳት ሩታን ነው፣ የሚጠቀምብሽ አንቺን ነው። ውሽማ ምንጊዜም ይጠቀሙባታል እንጂ ሚስት ልትሆን አትችልም። ውሽማ ናት፣ ሚስት ደግሞ ሚስት ናት። ቢፈታት ራሱ ሚስትነቱን ቦታ አትለቀውም። የመጀመሪያ ናት ማለት ነው። አንቺ ደግሞ ተደራቢ ስለሆንሽ ያው ሌላ ሴት ከሚያመጣብሽ ወደ መጀመሪያ ሚስቱ ሄዷል ማለት ነው። ምንም ማድረግ አይቻልም። ምን ማድረግ ይቻላል? ብታለቃቅሺ፣ ብታነቢ፣ ያዞንባሽን ምን ብቲ ትክክል አይደለም እንደዚህ አይደለም ኤርሜላ ነኝ፣ ኧረ እባክሽ በጣም ነው እንደ ኤርሜላ የሆንሽው ውሽማ ነኝ ብትይው ሊያስታውስሽ ይችል ነበር ማለት ነው። ውሽማክ ነኝ ያኔ ከሚስትክ ነጥቄ ከሚስትክ አጣልቼ ከሚስት አባልቼ ብቲ ማለት ነው። በነገራችን ላይ ቤተሰብ እኔ አላየውም ቪዲዮ ጨርሼ ግማሹን ያየሁት ማለት ምክንያቱም እኔ እንደዚ እኔ ሩታ ከሌለች አላይም፣ ግልጹን ስናገር ማለት ነው። እና ግን ልጁን አታጨናንቂው፣ በቃ ሀቢብቲ አታጨናንቂው። አርግዘሻል ልጅሽን በቃ አሳቀፈሽ እኮ። ይሄን ነበር የፈለግሽው። ፍንጥር ያደረገሽ ለዚህ ነበረ። እንግዲህ ፍንጥራሽን እዚህ ጋር ማቆም ትችያለሽ ማለት ነው። እና አብርሽ ግን ተመችተኛል። እብድ ስትባል እንደ እብድ አክት እያደረክ ነው ማለት ነው። ሂድበት፣ ቀጥልበት። እኛ ምን አገባን? እኛ አንተን ከሩታ ጋር ሆነ ማየት ነው የምንፈልገው እንጂ እብድ አጫወተክ ቆመክን ባናትም ተተክለክ ስራው አይመለከተንም። ግን ከሚስትና ከልጅ ጋር ሆነ ስናይ ደግሞ ደስ ይለናል ማለት ነው እንጂ ባናትም ተተከልክ በእግርህም ቆምክ በምንህም ቆምክ ስራው አይመለከተንም ማለት ነው። አንቺ ደግሞ አንድ ሰው ሩታ ምን ነበር ያልሽ? አልፈልግሽም ብሎሻል። አልፈልግሽም ካሽ አታስገድጁ። የምትወጁ ከሆነ አንቺ ደግሞ የምር የምትወጁ ከሆነ የእሱን ሰላም የእሱን እረፍት የምትፈልጊ ከሆነ የእሱን ደስታ የምትፈልጊ ከሆነ ተዩ ልጁን ማለት ነው። ከራሱ ጋር አይደለም አይደል? እብድ ነው የሚያጫውተው። ስለዚህ እብድነቱ እስከሚለቀው ድረስ አንቺ ደግሞ ተዩ በቃ። ነገ ደግሞ ሲመጣ ሽሹ አብረሽ ብለሽ ትቀበዋለሽ ማለት ነው። አይመስልሽም?
እውነቴን ነው ነገር ሄርሜላ ላይ እኔ እኮ ነገር አስነክተው ነው የሆነ ነገር አድርገው ነው ምናምን ብሎ ሊመጣ ይችላል አንቺ ጋር ማለት ነው። ስለዚህ ያኔም ትቀበዋለሽ። ምክንያቱም መቀበል ስላለብሽ አማራጭ ስለሌለሽ። በነገራችን ላይ ውሽማ ውሽማ ናት፣ ውሽማ ናት። አይለፍልሽ የተባለች ነፍስ ማለት ነው። እንግዲህ ያው ሩታ የተሰቃየችውን ስቃይ አንቺ እንድትሰቃዩ ፈልጋለሁ እኔ ራሴ ማለት ነው። አንቺን ማየት እፈልጋለሁ።